መንግስት እንደ ሀገር በብዝሃ ዘርፍ ኢኮኖሚ እሳቤ የዜጎችን የኑሮ ሁኔታ ለመቀየር በርካታ ስራዎችን እየሰራ ነው። ከነዚህም አንዱ ያሉንን ጸጋዎች በመለየት በተለይም በግብርና ዘርፉ ማህበረሰቡ ተጠቃሚ እንዲሆንና ህይወቱን ኑሮውን እንዲያሻሽል በርካታ ስራዎች እየተሰሩ ነው። አሁን የምንገኘው በማዕከላዊ ኢትዮጵያ ክልል ስልጤ ዞን በምስራቅ ስልጤ ወረዳ ነው። በዚህ ወረዳ ላይ እንግዲህ የምትመለከቱት ትልቅ የሙዝ እርሻ ይገኛል። በ30 ሄክታር መሬት ላይ ያረፈ የሙዝ እርሻ ነው። ከዚህ ቀደም ከዛሬ 4 እና 5 ዓመት በፊት ይህ ቦታ የአካባቢው ነዋሪዎች ለ20 ዓመታት የባህር ዛፍ ችግኞችን ተክለው ነገር ግን ያን ያህል ውጤታማ ሳይሆኑ ተጠቃሚም ሳይሆኑ የኖሩበት ሁኔታ ነበረ። አሁን ላይ እዚህ አካባቢ ላይ በማህበር ተደራጅተው በሙዝ እርሻ ስራ ላይ የተሰማሩት ገበሬዎች በርካታ ጥቅሞችን በማግኘት ለምሳሌ ያህል እንደውም በአመት ከችግኝ ሽያጭ ብቻ ከ2.8 ሚሊዮን ብር በላይ ገቢ እያገኙ እንደሆነ ገልጸውልናል። ባህር ዛፉ ከዛ ፊት መጠቀም አይቻልም። በ10 ዓመት አንድ ጊዜ ይሸጣል። ያን ቁጭ አድርገን ህዝባችን አወያይተን ምን ብለን ይሄን ሙዝ መቀየር ችለናል። 20 ዓመት 25 ዓመት የሰራ ነው ባህር ዛፍ አንድ ነገር ሳይጠቅመው የሄደው ይሄን ደግሞ ቶሎ ቶሎ ሁሌ ማግኘት ብሎ አርሶ አደሩ በደንብ የኔ ነው ብሎ ነው ይሄን ስራ የሰራው። ከዛ ወዲህ ደግሞ ያው አሁን በችግኝ በሙዙ አውጥተን ትልቅ አንድ ደረጃ ህዝብ የቀየርንበት ነው። ልክ 233 አባላት አለን። በዚህ በችግኙ 2 ሚሊዮን 8 ነው የተጠቀምነው። የወረዳው አስተዳደርም ለዚህ እና ለዚህ መሰል የተለያዩ ቦታዎች ላይ ይህን መሰል የሙዝ እርሻዎች እና ማሳዎች እንደሚገኙ ለመመልከት ችለናል። እንግዲህ በዚህ ቦታ ላይ ለሚሰሩ ገበሬዎች ሙያዊ ድጋፍ ከማድረግ አንጻር የተለያዩ የፋይናንስ ድጋፎችን ከማቅረብ አንጻር በርካታ ድጋፎች እየተደረገላቸው እንደሆነም ነው ገበሬዎች የገለጹልን። ወረዳው ድጋፍ እውቀቱን የሰጣን፣ አንዳንድ ደግሞ ድጋፍ የሚደረጉ ነገሮች ማቴሪያል የሰጣን፣ በየቀኑ ደግሞ ክትትል ያለቀና የቀበሌው ዲሄው አሰሪዎች አሉ፣ ቀበሌ ካቢኖች፣ የወረዳው ባለሙያ፣ የወረዳው ዋና አስተዳዳሪ ከና እንትኑ ስራ ባልደረባው መጥቶ በየቀኑ እየሰራችሁ ነው ብሎ ድጋፍ ያደርግልናል። የአካባቢው አመራሮች ማህበረሰቡን በመሰብሰብና በማወያየት ያሉን ጸጋዎች የአየር ንብረታችን እንጠቀም በሚል እሳቤ የባህር ዛፎቹን በማንሳት በሙዝ እርሻ ተክተዋቸዋል። የብልጽግና ፓርቲ መንግስት ከተመሰረተ በኋላ የሁሉም አካባቢዎች ያሉን ሀብቶችን ገለጥ አድርገን ማየት አለብን በሚል ትልቅ ፖቴንሻል የነበረ ነው። አብዛኛው የኛ ወረዳ ከመስኖ ጋር ተያይዞ ማለት ነው። አርሶ አደሩን አዋየን ከጥናት ሰርተን የባህር ዛፍ ጥቅም በ10 ዓመት ባህር ዛፍ ምን ያህል ገንዘብ ያገኛል፣ በሙዝ አንድ አርሶ አደር ሙዝ ቢተክል ምን ያህል ያገኛል በሚል የጥናት በመስራት ከአርሶ አደሩ ጋር ውይይት በማድረግ አርሶ አደሩን ወደ ሙዝ ያለበት አርባ ምንጭ ወስደን ልምድ ልውውጥ ካደረግን በኋላ ከአርሶ አደሩ መተን ተግባባን። ባህር ዛፍ የማንሳት ስራ ሰራን። ባህር ዛፍ ካነሳን በኋላ ችግኝ ተተክሏል ማለት ነው። ሙዝ የመትከል ስራ የተሰራው ከዛ ባለፈ የውስን አርሶ አደሮች ነበር መጀመሪያ የተቀበሉን ማለት ነው። ቀስ በቀስ ሁሉም አርሶ አደሩ ይሄን ጥቅም እያየ ሲሄድ ሙሉ በሙሉ ይሄን ቦታ 30 ሄክታር ነበር ባህር ዛፍ ነው የነበረው። እሱን በማንሳት ሙዝ ተከለ። እንግዲህ እነዚህ ገበሬዎች የኑሮ ሁኔታቸው በሚያገኙት ገቢ እየተሻሻለ ይገኛል። የነበራቸውን የሳር ቤት ወደ ቆርቆሮ ቤት መቀየር ችለዋል። ልጆቻቸው መመገብ ችለዋል። ልጆቻቸውን ከተማ ልከው ማስተማር ችለዋል። እነዚህን ሁሉ በርካታ ጥቅሞች ማግኘት ችለዋል። እንግዲህ ሀገራችን ለጀመረችው የእድገትና የብልጽግና ጉዞ አንደኛው አመላካችና ውጤት እየመጣበት ለመሆኑ ማሳያ ነው ይሄ አካባቢ።